ኦኬ ፋሚሊ እንኳን በሰላም መጣችሁ ብያለሁ በድጋሜ። እንግዲህ በዛሬ ቪዲዮአችን ደግሞ ከሰ የሚቀጥለውን ፊደላችን እንመለከታለን ማለት ነው። ትምህርታችን ሁሌም እንደምላችሁ የሚሆነው ከቀኝ ወደ ግራ፣ ከግራ ወደ ቀኝ፣ ከዛ ደግሞ ከመሃል ፊደላቶችን እየዘለን እናነባለን፣ እንጽፋለን፣ እንለማመዳለን። መጨረሻ ላይ ቃላቶችን ደግሞ በእያንዳንዱ ፊደል ቃላቶችን እየመሰረትን አብረን እያነበብንና እየጻፍን እንለማመዳለን ማለት ነው። በዚህ መሃል ግን አዳዲስ ተማሪዎች ከሆናችሁ ምናልባትም በጣም አዲስ ከሆናችሁ ለአንድ ወርና ለሁለት ወር እኛ ጋር በውስጥ መስመር መማር ትችላላችሁ ማለት ወዳለው ትምህርቱን እንጀምር። ኦኬ እንግዲህ የመጀመሪያው ረ ነው የሚሆነው። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ እንደዚህ መጻፍ ትችላላችሁ። ብዙ ጊዜ ረን ስትጽፉ ስትጀገሩ ስለማይ ነው እንደዚህ ቀለል አድርጌ የጻፍኩላችሁ እንጂ ትንሽ ሼፕ መስጠት እችላለሁ ማለት ነው። ኦኬ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ እንላለን ማለት ነው። ከዛ ደግሞ ወደዚህ እናነባቸዋለን። ሮ፣ ር፣ ሬ፣ ራ፣ ሪ፣ ሩ፣ ረ እንላለን ማለት ነው። ኦኬ ሌላኛው የሚሆነው ከዚህ ወደዛ ስንጽፍ ክፍተት እየፈጠርን እንጽፋለን ማለት ነው። እንዴት ነው ክፍተቱን የምንፈጥረው? እዚች ጋር ባዶ እናረግና ከዚች ላይ ራሷን እንጽፋለን። ሩ ከዚህ ላይ ባዶ እናረግና ከዚች ላይ እንደዚህ እንትኗን እንጽፋለን። ከዚህ ላይ ባዶ እናረጋለን፣ ከዚህ ላይ እችን እንጽፋለን፣ ከዚህ ጋር ባዶ እናረጋለን። ይህን የምናረገው ለምንድን ነው? ብዙዎቻችሁ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ የሚለውን በአፋችሁ በዜማ ከለመዳችሁት ከመሃል እንደዚህ እየዘለሉ ያሉት ደግሞ እንድትቆሙ ያግዛችኋል ማለት ነው። አሁን አንዳንዶቹ ማንበብ ይችላሉ፣ በእንትን ማለት ግን ይከብዳቸዋል ማለት ነው። ማንበቡን ይህን ተራውን አንብቡልኝ ስላቸው ያነቡታል፣ ጻፉ ስላቸው ግን የሚከብዳቸው ልጆች ብዙ ናቸውና እሱን ለማስቀረት እንደዚህ ጋፕ እያደረግን ክፍት ቦታ እያሳለፍን ስንጽፍ ደግሞ የበለጠ እንድናስታውሳቸውና እያስተዋልን እንድናነብ ያግዘናል ማለት ነው። ኦኬ ሌላኛው እነዚህን እንጽፋለን። ረ ላለው ከዛ ይችን ባዶ አረጋታለሁ። ሪ አረጋለሁ፣ ይችን ባዶ አረጋታለሁ። ሬ ላለው ከዛ ይችን ባዶ አረጋትና ሮ ይችን ጽፋታለሁ ማለት ነው። ይችም እንደዛው ነው። ለምሳሌ ከላይ ከዚህ ላይ የዘለልነውን እዚህ ላይ ጽፈነዋል፣ እዚህ ላይ የጻፍነውን እዚህ ላይ ዘለነዋል፣ እዚህ ላይ ዘለልነውን እዚህ ላይ ጽፈነዋል፣ እዚህ ላይ ጻፍነውን እዚህ ላይ ዘለነዋል እያልን ሁሉንም እናነባቸዋለን ማለት ነው። ስለዚህ ረ ባዶ፣ ሪ ባዶ፣ ሬ ባዶ፣ ር ሚለው ተዘሏል፣ ሮ እንላለን ማለት ነው። ስለዚህ በዚህ መንገድ እየጻፋችሁ ለብቻችሁ በምትሆኑበት ጊዜ መለማመድ መጫወት ይኖርባችኋል ከዚህ ከፊደላቶቹ ጋር ማለት ነው። ስለዚህ ደብተራችሁን በእንደዚህ አይነት ነው መሙላት ያለባችሁ። አንድ ወርና ከዛም ባነሰ ጊዜ ማጠናቀቅ ትችላላችሁ ማለት ነው። ትኩረት ሰጣችሁ በፍቅር ከተማራችሁት በጣም ቀላል ነው ማለት ነው። ምክንያቱም በብዙ ልጆች አይቼዋለሁ እኛ ጋር በውስጥ መስመርም ሲማሩ ሆነ ዩቲዩብ ላይ በተከታታይ እየተከታተሉ በአጭር ቀን ውጤታማ የሆኑ ልጆች ስላሉ ማለት ነው። አሁን የሚሆነው ቃላት መመስረት ይሆናል። ወደሱ እናልፋለን። ቃላት ስንመሰርትባቸው ደግሞ የበለጠ እንድታስቡ ስለሚያደርጋችሁ አትረሱትም በቀላሉ። እንደውም ሐሳባችሁ የሚሆነው ፊደሉን መለየት ላይ ሳይሆን ምን አይነት ቃላት ልመስረት በሚለው ላይ ስለሚሆን በቀላሉ እንድትሸመድዱት ያግዛችኋል ማለት ነው። ኦኬ እንግዲህ ረ ለሚለው ረበሸ እንበል እስኪ። ረበሸ እንበለው። ከዛ ረሸነ ያው መጥፎ ቃል ቢሆንም ቃል ነው እንጠቀመዋለን። ስለዚህ ረሸነ። ከዛ ረከሰ ማለት ትችላላችሁ። ረከሰ ማለት ትችላላችሁ። ረበሸ፣ ረሸነ፣ ረከሰ ማለት ትችላላችሁ ማለት ነው። ኦኬ ሌላኛው ሩ በሚለው ነው የምንመሰርተው። እችን እንደዚህ እናሰምራለን። ሩ በሚለው ሩጫ፣ ሩጫ፣ ሩብ ያው
እናንተ ከኔ በላይ መጻፍ ትችላላችሁ። ከኔ በላይ መጻፍ ትችላላችሁ። ለምን? እኔ ከጊዜ ውስንነት አንጻር የእናንተንም ጊዜ ላለመሻማት፣ ምክንያቱም አብዛኞቻችሁ በተለይ ደግሞ አረብ ሀገር ያላችሁ ልጆች ጊዜያችሁን በጣም አጣባችሁ ስለምትመለከቱ እንደዚህ ዋና ፍንጭ ነገሮችን ቶሎ ቶሎ ብጨርስላችሁ ደስ ይላችኋልና ለዛ አላጨናንቃችሁም። የተወሰነ ነው ምጽፍ። እናንተ ግን ጊዜ እያገኛችሁ በደንብ ሰፋ አድርጋችሁ ማንበብ መጻፍ ይኖርባችኋል ማለት ነው። ኦኬ ሩጫ፣ ሩብ፣ ከዛ ሩሲያ ብለውስ ሩሲያ ማለት ያው ከአረብ ሀገር ትንሽ አለፍ ብሎ የምትገኝ አንድ ሰፊ ሀገር ነች። ስለዚህ ምናልባት ሩሲያን ማታውቋት ካላችሁ ራሻም ትባላለች። ሩሲያ ማለት ይቻላል። ከዛ ሩቂያ ማለትም ትችላላችሁ። ስም ነው። ሩቂያ ማለትም ትችላላችሁ። ኦኬ ሌላኛው በሪ ነው። ሪ በሚለው ሪፖርት ማለት ትችላላችሁ። ሪፖርት ፓን ያረኳት ሪፖርት ማለት ትችላላችሁ። ያው ሪ በሚለው ቃል ብዙ ላናገኝ እንችላለን። እስኪ ሱሪ ማለት ትችላላችሁ። ሱሪ ማለት ትችላላችሁ። መሪ ማለትም ይቻላል። መሪ አሁን የመጀመሪያ ባትሆንም ፊደሏን ተጠቅመን ግን ቃል መመስረት እንችላለን ማለት ነው። ምናልባት እዚህ ላይ የማይመሳሰል ያው ቀጥ ማለት ማድረግ ትችላላችሁ። ያው እንደዚህ ቀጥ ያለ ያው መሪ፣ ሪፖርት፣ ሱሪ፣ መሪ ማለት ትችላላችሁ ማለት ነው። ከዚህ በላይ ማስፋት ትችላላችሁ እንዳልኳችሁ። ከዛ ደግሞ በአራተኛ ፊደሎች ላይ እንሄድ። አራተኛ ፊደሎችን ራ ነው አይደለ? ራ ኦኬ ራሄል የሰው ስም እንጻፍ። ራሄል እራብ ነው። ራብ ማለት እንችላለን። ራጉኤል ማለት ትችላለች። ክርስቲያኖች መልአክ ነው። ራጉኤል ማለት እንችላለን። ራጉኤል። ስለዚህ እንደነዚህ አይነት ቃሎችን መመስረት እንችላለን ማለት ነው። ኦኬ ሌላኛው በአምስተኛ ፊደል ነው የሚሆነው። በአምስተኛ ሬት ማለት ትችላላችሁ። ሬት ማለት ይቻላል። ሬት ማለት ትችላላችሁ። መሬት በማለት ውስጥም ይገኛል። መሬት ስትሉ ይገኛል። ከዛ በሬ በምትሉም ይገኛል። በሬ ስትሉ ራሱ ሬ ፊደል እንጠቀማታለን ማለት ነው። ስለዚህ እነዚህን የመሳሰሉ ቃላቶችን እየመሰረትን ማየት እንችላለን ማለት ነው። አሁን ማን ነው የሚቀረን? ሬ ብለናል አይደል? ርና ሮ ይቀረናል። ቦታ ስላልበቃን እነዚህን አጥፍተን የርንና የሮን እንጨምራለን ማለት ነው። ኦኬ ርን ስንጠቀም ርካሽ ማለት ይቻላል። ርካሽ ርካሽ ማለት እንችላለን። ከዛ እርጥብ ማለት እንችላለን። እርጥብ ማለት እንችላለን። ግን አንዳንዴ የረ ቤቶች ወይም ደግሞ የአ ቤቶችን የማስቀደም እንትን አላቸው፣ ባህሪ ያላቸው። ግን ርካሽ፣ እርግብ ማለትም ይቻላል። እርግብ ማለት እንችላለን ማለት ነው። ኦኬ አሁን ደግሞ የሚሆነው ማን ነው? የመጨረሻ ፊደላችን ሮ ነው የሚሆነው። ሮውንም እዚህ ላይ መመስረት እንችላለን። ሮጠ ማለት ትችላላችሁ። ሮጠ ማለት ይቻላል። እሺ ሮጠ ማለት ትችላላችሁ። ሽሮ ማለትም ይቻላል። ሮ
ሽሮ ማለት እንችላለን። በረሮ ማለትም ትችላላችሁ። በረሮ ስትሉ ቃሉን ማግኘት እንችላለን ማለት ነው። ስለዚህ የዛሬ ፊደል እንትናችን ትምህርታችን አይ ቲንክ ቀለል ያለች ነች። ምክንያቱም ቃልም አላበዛውባችሁም ፊደላቶችም ያው እንደተለመደው ነው። ማንበብ ያለባችሁ እንደዚህ ነው፣ ቀላል ነው። በትንሹ አሁን ምን አለ መሰላችሁ ትልቅ ህልም ነገር ግን በትንሹ መሰራት የሚችል ነገር ነው መሆን ያለበት እንጂ አንድ ነገር ኦቨርናይት ወይም ደግሞ በአንድ አዳር መሆን የሚችል ነገር የለም። ስለዚህ በዚህ መሰረት ቪዲዮአችን ይቀጥላል እስከ መጨረሻው ማለት ነው። ነገ ደግሞ በሰ እንገናኛለን። ለዛሬ እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ትምህርታችሁን ይገለጽላችሁ፣ ሰላማችሁ ይብዛ። በውስጥ መስመር መማር የምትፈልጉ የተቸገራችሁ ልጆች ካላችሁ ደግሞ ልዩ እገዛ ለማግኘት በሳምንት 5 ቀን በቀን ደግሞ በቀን አንዳንድ ሰዓት ነው የምናስተምረው ከሰኞ እስከ ዓርብ ማለት ነው። የሚቀጡ ክላሶች ካሉ እሁድ ቅዳሜ ማካካስ ይቻላል፣ ግን በዋናነት ከሰኞ እስከ ዓርብ ትምህርቱን እየወሰዳችሁ በውስጥ መስመር በአጭር ቀን ውጤታማ መሆን ትችላላችሁ መልክቴ ነው። እስከ ሰዓት በድጋሚ ስለተከታተላችሁ ቴንኪው። ሰላማችሁ ይብዛ። ትምህርታችሁን ይግለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።